ሰላም ሰላም ውድና የተከበራችሁ የኔ ውድ ፋሚሊዎች እንዴት ናችሁልኝ? እንደምን ቆያችሁልኝ? እኔ ያለው ፈጣሪ ተመሰገነ። እናንተም በያላችሁበት ሰላማችሁ ብዝት ይበል እያልኩ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ያው ብዙዎቻችሁ ጨረቆቹ የትገቡ የጠፉ እያላችሁ ነው። ቲክታክ ላይ የምታዩ ሰዎች፣ ቲክቶክ ያላችሁ ሰዎች፣ ቲክቶክ ላይ የምትከተሏቸው ሰዎች የት እንዳሉ እና በምን ሁኔታ ውስጥ እንዳሉ ታውቃላችሁ ብዬ አስባለሁ። ግን ቲክቶክ የማትጠቀሙ ዩቲዩብ ላይ ብቻ የምትከታተሏቸው ሰዎች ካላችሁ ቲክታክ ላይ ቼክ አድርጓቸው ከፈለጋችሁ። ካልፈለጋችሁ ደግሞ እኔም እነግራችኋለሁ የት እንዳሉና ምን አይነት ሁኔታ ውስጥ እንዳሉ ማለት ነው። እና አንድ 4 ቀን ሆናቸው አይ ቲንክ ሶ ይመለሳሉ ከዛሬ ነገ እያልኩ ብጠብቅም እነሱ ግን ሊመለሱ አልቻሉም። እንግዲህ በዛ መሀል ምን እየተፈጠረ እንደሆነ እዛ ምን እያረጉ እንደሆነ እንግዲህ ፈጣሪ ነው የሚያውቀው። ምክንያቱም ብሩክና ሃይሚ እንደዚህ ሃይማኖታዊ ቦታዎች ሲሄዱ በጣም እየተደጋገመ ነው። ሶ ፍቅርና ሃይማኖት በጣም ደስ የሚል ነገር ነው ብዬ ስለማስብ አንድ ሰው ፍቅሩን ወይ ደግሞ ፍቅረኛውን እንደዚህ በሃይማኖት ነገር አንድ ላይ እንትን ሲጣመሩ ምናምን እንትናቸው ፍቅራቸው ወደ ትዳር የሚሄድ አልፎ ተርፎ እስከ መውለድ ምናምን የሚደርስ ብዙ እናያለን። ብዙ ጥንዶች አይተናል። እንግዲህ ፋሚሊ ካያችሁ ገዳማት እየጎበኙ ነው፣ ገዳማት ውስጥ ናቸው። ሶ ብሩኬ ሀሳቡን የተመቹኛል። ሃይሚ እንግዲህ በዚህ ነገር ብዙ አናቃትም ነበር። በተለይ ብሩኬ በደንብ የምናውቀው ልጅ ነውና በዚህ ነገር እንደዚህ ቤተክርስቲያን በመርዳት ምናምን ገቢ ማሰባሰቢያ በመፈጸም ምናምን የምናውቀው ሰው ነውና ሃይሚ ብዙ እንደዚህ ነው ቦታ የምታይ ሴት አልነበረችም። ሶ ብሩኬ እንግዲህ ገዳማትም ቤተክርስቲያናትም ምናምን እየወሰደ እንግዲህ ፍቅራቸውን ለማጠንከርና አብሮነታቸውን በደንብ ለማስተሳሰር ለወደፊትም በእንትን ብቻ ሳይሆን በፍቅር ብቻ ሳይሆን በሃይማኖትም ተሳስረው እኔ እዛ የሁሉ ቀን ቆይተው ቃል ኪዳን ተገባብተው ካልመጡ በጣም ነው የሚገርመኝ። ቤተሰብ የሁሉ ቀን ጠፍተው ለኦዲየንስ እኔ ትንሽ ቅር ያለኝ ነገር አሁን እንደዚህ ባረጉበት ተናግረው መሄዱ ይችላል ነበር ብዬ አስባለሁ። እንደዚህ መተው በቪዲዮ ቤተሰቦች እንዳትጨነቁ ለዚህ ቀን እንደዚህ ቦታ ልንሄድ ነው እንዲህ ልንጎበኝ ነው ገዳማት ልንሄድ ነው ምናምን ብለው ቢናገሩ ለኔ መልካም ነው እና በጣም ጸዴ ነው ብዬ አስባለሁ። ግን ደግሞ ሳይናገሩ ከመሬት ተነስተው ከይፊ ጋር እርቅ ፈጸሙ። ቀጥታ በቃ ወደ መጥፋት ነው የመጡት እና ቲክታክ ላይ የማያቸው ሰው ባይኖር እንደውም ዩቲዩብ ላይ ፎቶ ነው ያጋሩት። ግን ደግሞ አሁንም ስቲል ነው ቲክታክን የማይከተላቸውና ዩቲዩብ ብቻ ላይ የሚያያቸው ሰው ተጣልቷል እንዴ ምንድነው መሀላቸው ጸብ ውስጥ ናቸው ወይ ብሎ የሚጠይቅም ሰው ስለማይጠፋ ተናግረው ቢሄዱ እንዲህ ቀን ላንገኝ እንችላለን። ቲክታክ ላይ ግን አጠር ያሉ ነገሮች በተመቸን ሰዓት እየቀረጽን እንለቅ እንችላለን። ሶ እዛ ላይ ተከታተሉን፣ እዛ ላይ ያለን በእንደዚህ ነው ሰላም ነው ቢሉ ፒስ ነበር። የምሬ ነው ቤተሰብ። ግን ደግሞ እነሱ ድንገት ተነስተው የመጀመሪያ ቀን አንዋር ቤት ምናምን ገባ። ሁለተኛ ቀን ደግሞ ኤፊ መጥቶ ይቅርታ ጠየቀ። እነሱ ቤት ከተገባ እንግዲህ ሳምንት ሞላው ማለት ነው ቤተሰብ። በቃ በራሳቸው ቻናል ከመጡ ሳምንት ሆነ እንደማለት ነው። ስለዚህ በጣም ብዙ ኦዲየንሶች እንደናፈቃችሁ በጣም ብዙ ሰዎች ምን ጉድ ነው እያላችሁ እንደሆነ እረዳለሁ። ቲክታክ ላይ የምታያቸው ሰዎች ደግሞ ሰላም እንደሆኑ መንፈሳዊ ህይወታቸውን ደግሞ ጠንከር ማድረግ ስለፈለጉ ከጸብ ነው የተመለሱት እነዚህ ልጆች። በጣም በቃ ሃይሚ ያልሆነ ውሳኔ ወስና ውጭ ሀገር እስከመሄድ ምናምን ለቃ እስከመሄድ ድረስ ልደርስበት የነበረ ጸብ ውስጥ ነበሩ። ሶ ያን ነገር ማብረዳቸው አብረደው ደግሞ ሳያበቃ በእንደዚህ አይነት ነገር ውስጥ መግባታቸው የሆነ ፍቅራቸው አስተማማኝ እንደሆነና መሀላቸው ምንም አይነት ቅራኔ እንደሌለ ማሳያ ነው ብዬ አስባለሁ። እንደዚህ ገዳማት ሲሄዱ ምናምን ውስጣቸው ላይ እንትን ይዘው አይደለም፣ ቂም በቀል ይዘው አይደለም። ገባችሁ? ነገ ለየዋለሁ የሚል ኦር ነገ እለያታለሁ የሚል ሀሳብ ሳይኖር ሲቀር ነው በቃ እንዲህ አይነት ነገር ውስጥ የምትገቡ እና ቃል ኪዳን እኔ እዛው ተሳስረው ቢመጡ በሄዱበት ቦታ ማለት ነው። ብዙ ጓደኞች አሉ፣ ብዙ እንትኖች አሉ። በቃ እነሱን የሚወድ ሰው አለ፣ እዛ ጋር እነሱን የሚያከብር ሰው አለ፣ ጓደኛ አለ። ሶ እዛ ተሳስረው ነገር ፈጥረው ቢመጡ ባይ ነኝ እኔ። ከዚህ በኋላም አሁን ሃይሚ ብዙ ጊዜ ሴት ስትመጣ ነው የምትበሳጨው። ሃይሚ ሴት መታ ከብሩኬ ጋር ስታረግ ትበሳጭና እሷም አንድ ወንድ ይዛ መታ ምናምን ያልሆነ ሙድ ውስጥ ይገባሉ ነው አይደል? ግን ደግሞ የቃል ኪዳን ቀለበት ቢያስርላት ብሩኬ ከዛ ሃይሚ ቀለበት አስራለች። ገባችሁ? ሃይሚንም የሚያይበት ሰው አይኖርም። እሱም ደግሞ ሴት ብትመጣ ጀስት ቀለበት ያሰረች ፍቅረኛ እንዳለችው ያስረዳል። አለቀ። ከዛ በኋላ እኔ ህግ ማዛጋ የኔ ካልሆንክ የምትል ሴት ትኖራለች ብዬ አላስብም። ግን ደግሞ የዘመኑ ሴቶች ያው ነገር አይታወቅምና አንዳንድ ቤቶች ላይ አግብተውም እየተፈለጉ በሴት እየታደኑ ያሉ እንትኖች ዩቲዩበሮች አሉ። ሶ እንደዛ እንዳይሆን እነሱ የነብሩክና የሃይሚ ደግሞ ጥንካሬ ለብቻ የሚለየ ነው ቤተሰብ። ከእንደዚህ አይነት ዩቲዩበሮች ከእንደዚህ አይነት
ቲክታከሮች በጣም የወጣ ባህሪ ነው ያላቸው። በጣም ማነው ቤተሰብ በጣም ወጥቷል። በቃ እነሱ በጣም ይለያሉ። የምሬ ነው ቤተሰብ እንዳያችሁት ነው። አያችሁ መዝናናትን ምንን ወደ ጎን ትተው ገዳማት ቤተክርስቲያናትን በማየት ሃይማኖታዊ ቦታ በመገኘት ብሩኬ ደግሞ በተቻለው አቅም እንደዚህ የቤተክርስቲያን እንትን ገቢ ማሰባሰቢያ ሲኖር በመገኘት ምናምን በቃ ጊዜያቸውን በእርዳታም ይሁን ኦር በቃ ቪው የተመታበት ጓደኛ ካላቸው እይታ እየቀነሰበት ያለው ጓደኛቸው እይታው እንዲመለስ ለማድረግ የሚጥሩበት መንገድ አዲስ ቻናል በመክፈት ምናምን ነው የሚያሳልፉት ጊዜያቸውን። እንዲህ እንደ ማንም ወጣት እየጨፈሩ እየጨበሱ ምናምን መንገድ ላይ እየተጃጃሉ አይደለም የምናያቸው። በጣም ስለልቦናቸው ይለያል። ምለው ለዛ ነው ቡታጀራ መተው ለበዓል እንኳን በልኩ በቃ በልኩ ተዝናንተው 2 ሰዓት ተኩል 2 ሰዓት ሲሆን ወደ ቤት የሚሄዱ ሰዎች ናቸው። በዚህ ልክ ናቸው እና በጣም ቁጥብ ናቸው። በጣም በቃ የበሰሉ ናቸው። መብሰላቸውን ደግሞ ማሳያ ያው እያያችሁ ይሄ 4 ቀን በቃ ለራሳችን ጊዜ እንስጥ ብለው እስከ ዛሬ ድረስ ገዳማትን ቤተክርስቲያናትን እየጎበኙ ነው ያሉት። ገባችሁ ቤተሰብ? ስለዚህ በጣም የተለዩ ናቸው። ከወጣት ወጣ ያሉ ናቸው። መሀላቸው አንዳንድ የሚፈጠሩት አለመግባባቶችና ጸቦች በህፃንነት ይሆናል። አንዳንዴ በምንወስናቸው ውሳኔዎች ትክክል ያልሆነ ውሳኔ ሁሌም የሰው ልጅ አንድ ሰው ፍጹም ነው ብላችሁ አትጠብቁ ማለት ሃይሚን ፍጹም እንድትሆን አትጠብቁ። ከሴት ጋር ስታየው አለመቅናት ትችላለች ብላችሁ የምታስቡ ሰዎች ካላችሁ በጣም ከባድ ነው። የምሬ ነው። በእናንተ እሷ በእናንተ ቦታ ብትሆንና እናንተ በእሷ ቦታ ብትሆኑ የማታረጉት በፍጹም የተለያየ ነገር ነው። በፍጹም የተለያየ ነገር ነው። በእሷ ቦታ ሆናችሁ እንደሷ ውሳኔ አትወስኑ። እንደሷ ረጋ ያለ ውሳኔ አትወስኑ። ቤተሰብ ባለፈው አይታችኋል። ጭራሽ ከቤት እንትን በቃ ተጣልቷት ምናምን ሲወጣ ገብቶ ከሴት ጋር አልጋ ቤት ተኝቶ የኔ መሰለ ልጅ ነው የለቀቀችልኝ ምናምን ያ ሙድ ሲይዙባት አይታችኋል። ያው ሩኬ ያሰበው በቃ ትመለሳለች ወደ ቀልባ ብሎ ነበር። ግን ደግሞ ምን አይነት ነገር ውስጥ እንደገባ አይታችኋል። እንደውም ረጋ ብላለች እሷ። አንድ ሴት ፍቅረኛዋ ከሴት ጋር ሩም ውስጥ ሆኖ ብታይና እንደዚህ ቪዲዮ ቢላክላት እኔ ጸጥ ብላ ትቀመጣለች አይደለም ወይ ደግሞ ከሱ ጋር ተመልሳ ትሆናለች ብዬ አላምንም። ያቺ ሴት በቃ የሆነ ነገር ተፈጥሮ ነው ከተፈጠረ በኋላ ነው ቪዲዮ ለማድረግ እሱ ሲተኛ ጠብቃ ቪዲዮ ለማድረግ የወሰነችው ብላ ነው የምታምነው። የትኛችሁም እነሱ የሚወስኑትን ውሳኔ አትወስኑ። እኔም ብሆን ብሩኬ የሚወስነው ውሳኔ በእርግጠኝነት ላልወስን ይችላል። ገባችሁ? ጽናቱ ትዕግስቱ የብሩኬ ይለያል። ስለዚህ ናፍቃችሁ ቤተሰብ ካላችሁ ያንን ነገር እያስተዋላችሁ የበለጠ ደግሞ አሁን እንደዚህ አይነት ቦታ መገኘታቸውና እንደዚህ አይነት ቦታ በጋራ ጊዜ ማሳለፋቸው የበለጠ ለፍቅራቸው ጥንካሬ ይሆናል። ብስለት ይጨምርላቸዋል። አይምሯቸው የጸባቸውን በደንብ እያራቁት ይመጣሉ ብዬ አስባለሁ። ከዚህ በኋላ አሁን እዩ የምትሏት ሴት ብትመጣ ባለፈው የመጣችው ልጅ ብትመጣና ህይወታቸው ላይ መታ ሃይሚን ለማናደድ ሞከር ምናምን የሚፈጠር ይመስላችኋል? ጸብ እኔ አይመስለኝም። ቤተሰብ ከእንደዚህ ነው ቦታ መጥተው የእዩ ጉዳይ ያሳስባችኋል ብዬ አላስብም። እዩ በፈለገችው መንገድ ትምጣ፣ በፈለገችው መንገድ ትራመድ፣ በፈለገችው መንገድ ብሩኬ ልጅ ነው እንደሆነ ታሳምን። እኔ ሃይሚ ትሰማለች የሚል እምነት የለኝም። ከዚህ በኋላ እኔ አይ ቲንክ የሰው ልጅ እንዲህ ነው ብላችሁ መገመት አትችሉም። ጸብ አይጠፋም። የሰው የማንም ቤት አይጠፋም። ገባችሁ? የሰው ፍጹም የለውም። ጸብ የሌለበት ቤት የለም። ጸብ ሊፈጠር ይችላል በመሃል። ግን ደግሞ በዚህ ሰዓት እኔ ከባድ የሚባለው ችግራቸው በዚህ ሰዓት እዩ ነች። እዩን ግን እኔ እንጃ ይሰማታልና የእዩ ነገር ያጣላቸዋል የሚል እምነት የለኝም። እዩ በጣም እየጣረች ነው። በጣም በቃ እየገፋች ነው ምናምን እንደው ከአራስነቷ ተነስታ የብሩክ ልጅ ነው ለማለት በጣም ፈጠነች። ገባችሁ? ግን ዲኤንኤ ስታስመረምር ምናምን እሱ ራሱ ቢጠራጠር ከአንዳንድ መጥቶ ነበር የሚያስመረምረው። እዩ እኔ ልልሽ የምፈልገው በመጀመሪያ ልጅ ለመውለድ አብሮ መተኛት ይጠይቃል፣ ያስፈልጋል። ገባሽ? አብሮሽ ይተኛ፣ አብሮሽ ሊያደር ይገባል። ብሩኬ ደግሞ እንደዛ አላረገም። በእርግጠኝነት መናገር ይቻላል። ብሩኬ ዳር እያለ ነበር። አይኑ በጣም እየሸሸ ነበር ካንቺ። ያኔ ልታሳምኙ ስትሞክሪ ምናምን ካንቺ ጋር የተፈጠረው ነገር አላስታውስም ምናምን ያለ ለመሸሽ እየሞከረ ነበር። በእርግጠኝነት ግን እስከ መተኛት አትደርሱም። ብሩኬ የሚደርስ ልጅ አይደለም። ያንን እናውቃለን። ሃይሚን በእርግጠኝነት ይሄንን ሳታገናዝብ የቀረች አይመስለኝም። ምናልባት የሆነ ነገር ሆኖ ሰክሮ ከሆነ ብላ ተጠራጥራ እንጂ እንደዚህ በኖርማል በጤነኛ አይምሮ አያረገውም መቼም። ስለዚህ እዩ የማያምንሽን ነገር ለምን ትታያለሽ? ትክክለኛ ልጅሽን አባት ትክክለኛ የልጁን አባት ብትቀበይ ይሻላል ባይ ነኝ። ደግሞ የድሮ እኮ
ሰው 4ም 3ም ልጅ ያሳድጋል ብቻውን። አንቺ ለአንድ ልጅ ሁሉ ያዙኝ ልቀቁኝ ብቻ እንዴት ያሳድግ ነው ምናምን ያዙኝ ልቀቁኝ አያስፈልግሽም እና አይገባም። ስለዚህ ከህይወታቸው በሰላም በቃ ማለት ይሄ እንትኑን ተይው በቃ የብሩክ ነው ምናምን የሚባለው የጸብ አጫሪ ነገሮችን ተይና በቃ በሰላም ነው የላቸው። ልጅ የብሩክ አይደለም በቃ አባቱ ይሄ ነው ተቀብያለሁ ምናምን ብለሽ ነይና በሰላም በቃ ፋሚሊም በቃ ደስ ይበለው ይረጋጋ። አንዳንድ ፋሚሊ በጣም እየጨነቀ ያለ የዩ ነገር እያሳሰበው ያለ በየኮመንቷ መሀል ታያንቺ ልጅ ምናምን ረፊ ብሩክና ሃይሚን ታለያይብናለች የሚል ሰው ስለበዛ ነው። ስለዚህ በሰላም ነኝ። ብሩክና ሃይሚ ይሄ ነገር ካጣላችሁ እኔ ከዚህ በኋላ በጣም የሚገርም እና አሪፍ ውሳኔ ውስጥ ናችሁ። አሪፍ የራሳችሁን ጊዜ እያሳለፋችሁ ነው። በመንፈሳዊ ቦታ ማሳለፋችሁ ለፍቅራችሁ በጣም ትልቅ ጥንካሬ ነው ብዬ አስባለሁ። ሁለታችሁም ደስ የሚል መንገድ ላይ ናችሁ። ከዚህ በኋላ የሚመጣ ችግሮችን ግን የሆነ እንደዚህ በተረጋጋ መንፈስ ሃንድል ካላረጋችሁ ከባድ ነው። ይሄ ጸብ ምናምን ቅናት ምናምን ቢያንስ በሱሱ ቀነስ አድርጉት። ህይወታችሁ ላይ የሚመጣ ሴትም ሆነ ወንድ አገናዝቡ። ለምን መጣ እንዴት መጣ ምናምን የሚለውን ነገር ጓደኞቻችሁ ይታወቃሉ። እናንተን የሚወድ ሰው ይታወቃል። አዲስ ሰው ድንገት መጥቶ ሊበጠብጥ ሲሞክር እናንተ ሁለታችሁ ነው እኩል መግፋት ያለባችሁ። ይሄ በሰላም መንገድ ይውጣ ምናምን በቃ ከወደደ ምን ላድርግ ምናምን በሰላም በፍቅር መልሷል ምናምን አይሰራም። እንደዛ አይሰራም። መለሳለስ አያስፈልግም። ሁለታችሁን ገፍታችሁ ማስወጣት ነው ከቤታችሁ። ሲጀመር ቤታችሁን ዝጋሩ። ለእንደዚህ አይነት ነገር ያላችሁ ጓደኛ ይበቃል። ሁሉም የሚመጣ ሰው ወዳጅ አይደለም። ስለዚህ በጣም ደስ የሚል ጊዜ ላይ ናችሁ። ተመልሳችሁ ደግሞ ወደ ቪዲዮ እንደምትመጡ ባለሙሉ ተስፋ ነኝ። ይሄንን ነገር ደግሞ መታችሁ ታብራራላችሁ እንዴት እንደሄዳችሁ እንዴት ድንገት እንደሄዳችሁና እንዴት ሰርፕራይዝ እንዳደረጋችሁ የሁሉ ቀን ጠፍታችሁ